ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? የምትመለከቱት የገቢዎች ሚኒስቴር ፖድካስታችን ነው። ታክስ ቶክ የተሰኘው ፖድካስት በየሳምንቱ ወደ እናንተ ይደርሳል። እንግዲህ ቀደም ብለን ከዚህ በፊትም በነበሩ ቪዲዮዎች እንዳስተዋወቅ ነው የዚህ ፖድካስት ዓላማ ትልቅ ነው። ከግብር ከፋዮቻችን ጋር በርካታ ጉዳዮችን የምናነሳበት የምንማማርበት አጠቃላይ ስለ ግብርና ቀረጥ ደግሞ በሰፊው ትንታኔ የሚሰጥበት ሙያዊ ትንታኔ እንዲሁም የአሰራር ስርዓቶች በግልጽ የሚወሩበት መድረካችን ነው። ይህንን ስናስብ እንግዲህ የግብር ከፋዮቻችን ምን ያክል አስፈላጊ ነው የሚለውንም አንስተናል። ዛሬም እንግዲህ የኮሚኒኬሽን ዳይሬክተራችን ከኔ ጋር አሉ። ከእሳቸው ጋር ቆይታ የማደርግ ይሆናል። ይህንን ሳነሳ የፖድካስታችንን እንግዲህ እንዴት ነው የምንጠቀመው የሚለውን ከዛም ባለፈ ደግሞ ለግብር ከፋዮቻችን ምን ያህል አስፈላጊ ነው የሚለውና ሌሎችም ጉዳዮችን እያነሳን አብረን የምንቀጥል ይሆናል። በገቢዎች ሚኒስቴር የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ በፍርዱ መሰረት እንኳን ደህና መጡ ማለት እፈልጋለሁ። እንኳን ደህና ቆያችሁኝ አዳነ። መልካም አያይዤ እንግዲህ ክፍላችን የፖድካስት ስቱዲዮችን ተገኝተዋል። ዛሬ ደግሞ የተለያዩ ጉዳዮችን ልናነሳ ነውና እስቲ ወደዚህ ክፍል ስትገባ ከተሰማ ነገር ጀምሮ አጠቃላይ ደግሞ ሌሎችም ጉዳዮች እናነሳለን። ኦኬ፣ እንግዲህ በመጀመሪያ ለሁሉም ታታሪ ግብር ከፋዮቻችን ምስጋና ማቅረብ እፈልጋለሁ። የሀገር ሕልውና የሀገር መሰረት ሀገር በዚህ አይነት ሁኔታ እንድትቀጥል ልማቷን እንድትሰራ ከፍተኛ አስተዋጽኦ ያደረጉ ስለሆነ እንግዲህ ሁላችን የምንኮራባቸው ስለሆነ እናመሰግናለን። እንግዲህ ይህንንም የፖድካስቱን ስንከፍት ግብር ከፋዮቻችንን በማክበር ነው። ብዙ ጊዜ ሰዎች ግብር ሲባል እንደ ጫና እና እንደ ቅጣት የሚያዩ ስለሆነ እኛ ግን ግብርን የሀገር ግንባታ፣ የጋራ ኩራት፣ የዜግነት ኃላፊነትን ለማቅረብ ነው የመጣ ነው ካልን ይህን ነገር በደንብ ማስተላለፍ ያስፈልጋል። ስለዚህ የጋራ ጉዳያችን ስለሆነ የጋራ ጉዳይ የምንወያይበት መድረክ መፍጠር፣ ሁሉም ሰው የሚነጋገርበት ቤት መፍጠር፣ በነፃነት የምንነጋገርበት፣ ምክንያቱም የሁላችንም ነው ይሄ ሀገር የሁላችንም ነው። ግብር ሰብሳቢ፣ ግብር ከፋይ ሁሉም አንድ ዜጋ ነው። ሁሉም ግብር ከፋይ ነው። ስለዚህ ተከባብረን የሀገራችንን ኩራትና ሉዓላዊነት ለማሳደግ አብረን መስራት ስላለብን እንዲህ አይነት የውይይት መድረክ ሲከፈት ግብር ከፋዩ፣ ምሁራኑ፣ ተማሪው እና ሁሉም ሰው እዚህ የገባ ስለ ግብር ሊያውቅ፣ ስለ ግብር ሊወያይ፣ ስለ አገልግሎት አሰጣጥ ሊነጋገር እና በየደረጃው ያሉ የግብር ሰብሳቢ መስሪያ ቤትም የሚሳተፉበት ስለሆነ ይህን አይነቱን ነገር ሳይ በእውነት ግብር ሰብሳቢውና ግብር ከፋዩ በጋራ አንድ ሀገር ነንና የምንወያይበት መድረክን ማየት በጣም የሚያኮራና የሚያስደስት ነገር ነው። እዚህ ጋር እያይዤ ማነሳው እንግዲህ ይሄ መድረክ በተደጋጋሚ እያነሳ ነው የተለያዩ ርዕሰ ጉዳዮችን በተለይ የግብርና ቀረጥ ጉዳይ በሚመለከት ግልጽነት የምንፈጥርበት መድረክ ነው። ስለዚህ ከዚህ በፊት ከኛ በኩል ነበሩ የሚሄዱ መረጃዎች፣ በቀጣይ ግን ምሁራን፣ የግብር ከፋዮቻችን እንደዚሁም አዳዲስ ወደዚህ መስመር መግባት የሚፈልጉ መጠየቅ የሚፈልጓቸው ጥያቄዎች ካሏቸው ተማሪዎች ማወቅ የሚፈልጉት ነገር ካለ በሙሉ እዚህ መጥተው ከባለሙያዎቻችን ጋር ከአማካሪዎች ጋር ውይይት ማድረግ ግልጽነት መፍጠር ይችላሉ የሚለውን አጋጣሚ በዚሁ እኛም እናስተላልፋለን። ምናልባት ግን የብዙዎች ጥያቄ ነው፣ እርስዎም ጠቆም አድርገው ያለፉት ለምንድን ነው ግብር ምከፍለው የሚል ነገር አለና እንደ በተለያዩ እይታዎች ግብርን መክፈል አስፈላጊነትን ያለውን ዋጋ የሚያነሱ ተግባራዊ የሚያደርጉ ግብር ከፋዮች አሉ። ሀሳቦችንም አግኝተን አወያይተን እናውቃለን። ደግሞ በተመሳሳይ ባልከፍል ምን ይጠቅመኛል እኔ ግብር መክፈሌ ዝም ብዬ ስራዬን ብሰራስ ባይመጡብኝስ የሚሉ ሰዎች ይኖራሉና ምናልባት እስቲ ከእርሶ እይታ በዚህ ተቋም ብዙ ቆይተዋልና ይህንን ሀሳብ እንዴት ያዩታል? እጅግ በጣም አመሰግናለሁ። አሁን አዴ ለእኛ ለኢትዮጵያውያን እኮ በጋራ አብረው መኖር፣ በህብረት አብረው መኖር፣ መረዳዳት ብዙ የሚደንቀን አይደለም። ለየብቻችን የምንኖር ሳይሆን በጋራ የምንኖር ነን። የግብር ሀሳብን በጋራ ስንኖር አንድ ሀገር በጋራ የምንኖርባት ሀገር ስለሆነች የጋራ ነገሮች ስላላት ያን እናድርግ ነው። ለምንድን ነው እቁብ የምንመሰርተው? እርስ በርሳችን ለመደጋገፍ እኮ ነው፣ ለመተሳሰብ ነው፣ አቅማችንን በጋራ ለማሳደግ ነው። ስለዚህ ይሄ እቁብ ሲከፍል ዛሬውኑ ከፍሎ ዛሬውኑ ሊያገኝ ይችላል ማለት አይደለም። ስለዚህ ይሄ ይደጋገፋል፣ ይረዳዳል። ግብርም የሀገራችን ታላቅ የጋራ አስተዋጽኦ ነው። የጋራ ትምህርት ቤት ልጆቻችን የሚማሩበት ያስፈልጋል። ይህም በምንድን ነው የምንሰራው?
እያንዳንዱ ሰው ለራሱ ትምህርት ቤት ማቋቋም አይችልም። እያንዳንዱ ሰው ለራሱ ሆስፒታል ማቋቋም አይችልም። እያንዳንዱ ሰው ኢንፍራስትራክቸሩን መንገዱን መስራት አይችልም። እያንዳንዱ ሰው ከተማውን ማልማት አይችልም፣ አካባቢውን ግቢውን ከማልማት ያለፈ። ስለዚህ እነኚህን ነገሮች ለማምጣት እናቶች የሚታከሙበት መንገዱን፣ ውሃውን፣ መብራቱን እነኚህ ሁሉ የጋራ አስተዋጽኦ ይፈልጋል ነው። ስለዚህ ግብር መክፈል ማጣት ወይም ደግሞ መጉደል ሳይሆን ሀገርን ማገልገል ነው፣ መሙላት ነው። በጋራ የምንሰራበት ነገር ነው ማለት ነው። ሀገር በነዋሪዎቿ ነው የምትገነባው። በነዋሪዎቿ ስትገነባ ደግሞ ሁሉም ሰው አስተዋጽኦ ማድረግ አለበት። ስለዚህ ያንን የዘራነውን ነው እንደዛ። ስለዚህ ለእኛ ኢትዮጵያውያን እኮ ይሄ ብርቅ አይደለም። አብሮ መኖር ለሌሎች ይቸግራቸው እንጂ ለኢትዮጵያዊ እንዴት ይቸግራል? እድር ይላል፣ እቁብ ይላል፣ ማህበር ይላል፣ እየተሰባሰበ ይጠጣል። እነኚህ ነገሮች ሁሉ የጋራ አንድነት፣ በጋራ ተጋግዘን የምንሄድ ሰዎች ችግር አይደለም ማለት ነው። ስለዚህ እንደ ሀገር ኢትዮጵያን ስናስብ ሁላችንም የምንሰራበት አስተዋጽኦ ልናደርግ ይገባናል። እንግዲህ ይህንን ነው እኛም እያነሳን ያለ ነው። ምናልባት ይህንን ሀሳብ ሲያነሱ እርስዎ ብዙ ግልጽነት መፈጠር ያለባቸው ነገሮችም ደግሞ ከኛም እንዳለ እዚህ ጋር መነሻ ነው። ምክንያቱም አስፈላጊነቱን መንገር መረዳትና አምኖ መቀበል አስፈላጊ ይሆናል። ምክንያቱም ያንን ካላደረግን ጠቀሜታው ምናልባት ልንናገረው እንችላለን፣ ግን መኖር መቻል አለብን፣ ልንኖረው ይገባል። ምናልባት እዚህ ጋር እያይዘን የምናነሳው ይሄንን ስናደርግ የብዙዎች ጥያቄ አሁንም እዚህ ጋር የሚነሳ መክፈል ፈልገን መክፈል የማንችልባቸው ሁኔታዎች አሉ ይላሉ። ከአሰራር ስርዓት ሊያነሱ ይችላሉ። እንዴት ልክፈል? የመረጃ ክፍተት ሊሆን ይችላል፣ የአገልግሎት አሰጣጥ ችግር ሊሆን ይችላል። እና ምናልባት እሱን ነገር ግብሬ እንዴት ከፍላለሁ፣ በምን ሁኔታ ነው፣ ምንድን ነው የምከፍለው የሚሉ ሀሳቦችም ይነሳሉና እነሱን ይሄ ክፍል እንዴት ይሰራል እንደ ኮሚኒኬሽንስ የሚለውን ሀሳብ በጣም ጥሩ ጥያቄ ነው። ዋና አሁን ቁልፍ ነገሮችና አስፈላጊ ጥያቄዎች ናቸው በደንብ የምንወያይበት። ይሄንን በአንድ ጊዜ መልሰን የምንሄደው ሳይሆን ተከታታይ ውይይት የሚጠይቅ ነው። መጀመሪያ ሰዎች የሚከፍሉት ግብር እንደ ስራቸውና እንደ ገቢያቸው ነው። ይሄ ምን ማለት ነው? መብራራት አለበት። እንደ ስራቸውና እንደ ገቢያቸው ነው የሚከፍሉት። አንድ ሰው ገቢ ሳያገኝ እንዲከፍል አይደረግም። ይሄንን ግብር ሰብሳቢው ማወቅ አለበት። ይሄንን ግብር የሚከፍለው ማወቅ አለበት። ዝም ብሎ አንድ ሰው እየከሰረ ሊከፍል አይችልም። አንዳንድ ጊዜ ሲከስር ግብር ገቢ ሲያገኝ ይከፍላል ነው። ከሰርኩ ብሎ እንዲያጭበረብር ደግሞ አይጠበቅም። ስለዚህ ምን አይነት ላይ ነው የሚከፍለው ሲል ደሞዝ ተቀባይ ከደሞዙ ላይ የደሞዝ ታክስ ይከፍላል። ምክንያቱም ገቢ አግኝቷል፣ ለሀገሩ ነው አስተዋጽኦ የሚያደርገው። ደሞዝ ተከፋይ ደሞዝ ይከፍላል። ደሞዝ የማይከፈለው ሰው የደሞዝ ግብር አይከፍልም ማለት ነው። ነጋዴው የንግድ ትርፍ ግብር ይከፍላል። ይነግዳል፣ ያገኛል፣ ከዛ ላይ ይከፍላል። ነጋዴው ቫት ይሰበስባል። ቫት የሚከፍለው ተጠቃሚው ነው። እኔ እናንተ ስንጠቀም፣ ተማሪው ሲጠቀም፣ የሚጠቀም ሰው አንድ ነገር ሲጠቀም ግብር ይከፍላል። ያን የከፈለውን ሰብስቦ አደራ ነው ማለት ነው። በእኛ በኢትዮጵያውያን እኮ አደራ ጥብቅ ነው። ነገር ግን አሁን አንዳንድ ሰዎች አደራ ተቀብለው ለመክፈል ሲያንገራግሩ ይታያል። ለምን ያንገራግራሉ? ደረሰኛ አልቆረጡም ማለት ነው። በሌላ አገላለጽ ሊቆርጡለት ይገባል። ስለዚህ ሰውየው ከፍሏል። ለሀገሩ ካገኘው ላይ 15% ከፈለ። ስለዚህ ያ ተጠቃሚው ነው የሚከፍለው። ያ ተጠቃሚ የሚከፍለውን ተቀብለው ሲያበቁ አደራቸውን ለመወጣት የሚቸገሩ አሉ። ስለዚህ ይሄ ሊቸገሩ አይገባቸውም። ስለዚህ እነኚህ አይነት ነጋዴው የንግድ ትርፍ ግብሩን ከሌላው ሰብስቦ የሚከፍለው በአደራ ሰብስብልኝ ተብሎ የህዝብ ይሄ ክብር ነው። ልክ እሱም ሰብሳቢ ሆነ እኮ ማለት ነው። ያን የሰበሰበው ማስቀረት ግን አደራ መብላት ነው። አስመጪው የጉምሩክ ቀረጥና ታክስ ይከፍላል። ስለዚህ እነዚህ ሁሉ በቀላሉ እንዴት ነው የሚከፍሉት የሚለውን ማስረዳት ያስፈልጋል። ዝም ብሎ ገቢ ግብር ይከፈላል፣ ደሞዝ ይከፈላል፣ ቫት ይሰበሰባል፣ የጉምሩክ ቀረጥና ታክሲ ይከፈላል የሚል ብቻ ሳይሆን በቀላል ቋንቋ በደንብ ማስረዳት ያስፈልጋል። ስለዚህ ይሄ ፖድካስታችን አሁን ለዚህ ነው የሚያስፈልገው ማለት ነው። ምሁራን ይመጣሉ፣ ግብር ከፋዩ ይመጣል። እዚህ አሰባሰብ ላይ የችግር ካጋጠመ ደግሞ ግብር ሰብሳቢውም ይማርበታል፣ ሁላችንም እንማርበታለን። ይሄ የጋራ ጉዳያችን ስለሆነ እንማርበታለን። ከዚህ በተጨማሪ ግብር መክፈል ከበፊቱ እየቀለለ ነው የመጣው። ከበፊቱ እየቀለለ ነው። በወረቀት ተጽፎ ምን አይነት ጉምሩክ ላይ እንበለው አገር ውስጥ ታክስ ላይ የምንበለው በጣም ችግር ነበር። ስለዚህ ከነኚህ ወተን እኮ በቀላሉ ሰው ከሞባይሉ ላይ ሆኖ መክፈል ጀመረ። ሰው ከሞባይሉ ላይ ሆኖ ግብሬ ይሄን ያህል ነው፣ መከፍለው ይሄን ያህል ነው ማለት ጀመረ።
በባንክ መክፈል ጀመረ። በቴሌ ብር በሞባይል መክፈል ጀመረ። በየቅርንጫፉ እየሄደ እየሰፋለት እየከፈለ ነው። ስለዚህ በቀላሉ መክፈል ይችላል ማለት ነው። ስለዚህ እንዴት ይከፍላል? እነኚህን ሁሉ ደግሞ እንዴት ነው የሚከፍለው? እነኚህ ውስጥ ገብቶ እንዴት ሊቀልለት ይችላል የሚለውን መነጋገር ያስፈልጋል። ዓላማችን ህዝብን ማስቸገር ሳይሆን አገልግሎትን ማቅለል ነው። ቅድም እንዳልኩት የገቢዎች ሚኒስቴር እንደ ሚኒስቴር የገቢዎች ቢሮ፣ የክልል የገቢዎች ቢሮ፣ የግብር ባለስልጣናት በምንም አይነት ሁኔታ አገልግሎት አሰጣጡን ማጠንከር፣ አገልግሎት አሰጣጡን ከባድ ማድረግና ህዝብን ማስቸገር አይፈልጉም እንደ ተቋም። ህዝብን የሚያስቸግሩ ግን ግለሰቦች ይኖራሉ። እነኚህ ግለሰቦች ተቋማቱን ሊወክሉ አይችሉም ነው። እንነጋገር። ለምንድን ነው የተቸገረው? በተለያየ ምክንያት ነው የሚያስቸግሩት። አንደኛ ባለማወቅ እኮ ሊያስቸግሩ ይችላሉ። ስላላወቁ ብዙዎቹ ባለማወቃቸው ምክንያት ያስቸግራሉ። ስለዚህ እነኚህን እንዲያውቁ ማድረግ ያስፈልጋል። ችግሮቹን እዚህ ጋር አምጥተን ስንወያይ እነሱም ይሰማሉ። የግብር ሰብሳቢው መስሪያ ቤት ሰራተኞች ይሰማሉ። ምክንያቱም ይሄ ድምፅ የህዝብ ድምፅ ነው። የግብር ሰብሳቢው መስሪያ ቤት ድምፅ ነው። ስለዚህ ነው የገቢዎች ሚኒስቴር ይሄንን ሲከፍት የኛም ሰራተኞች ይሰማሉ። ሌላ ደግሞ ማን ይሰማል? ግብር ከፋዩ ችግሮቹን ይናገራል። እነኚህ እየተቃለለት ይለማል ማለት ነው። ስለዚህ እነኚህ ነገሮች ማየት ማቅለል ያስፈልጋል ማለት ነው። ባልከፍል ምን ሆናለው የሚለውን ስናይ ልናስፈራራው አይገባም። በስርዓት መክፈል አለበት። የማይከፍል ከሆነ ችግር ይፈጠርበታል። ስለዚህ ህጋዊ ስርዓቱን ተከትሎ ይከፍላል። ይሄ ለሀገሩ ነው የሚከፍለው፣ ለጋራ ጉዳይ ነው የሚከፍለው። ስለዚህ ግብሩን ባይከፍል ደግሞ የሚመጣበትን ከወዲሁ ማስገንዘብ ያስፈልጋል። ለማስፈራራት አይደለም። ወለድ ይጨምራል። ስለዚህ በጣም ከፍተኛ ወለድ ነው የሚጠለው። ምክንያቱም ይሄ የህዝብ ገንዘብ ነውና ቅጣት ይጣልበታል። በህግ አግባብ የሚሄድበት ነገር ችግር ሊፈጥርበት ይችላል። ስለዚህ ይሄ ችግር እንዲፈጠርበት የተቋሙ ፍላጎት አይደለም። ወለድ እንዲቆጥርበት መቀጫ እየቀጣ ቅጣት ለመሰብሰብ አይደለም እያንዳንዱ ሰው እነኚህን ሁሉ። ስለዚህ ይህ ፖድካስት ዋና ዓላማው ችግር ውስጥ ሳንገባ ቀድመን ራሳችንን እንዴት እንጠብቃለን የሚለውን በግልጽ ማስተማር ነው። መልካም። ይህንን ሀሳብ ስናነሳ ከዚህ በፊት እንደምናነሳው ግብር ከፋይ ምን ይጠበቅበታል? ማን ነው የሚከፍለው? ምን ያህል ያገኘ ምን ያህል ይከፍላል? እነዚህ ነገሮች በሙሉ አሉ። ምናልባት እዚህ ጋር እርሶም ካነሱት ሀሳብ ግልጽ መሆን ያለበት ለግብር ከፋይ ይህንን እኛ ማስተማር መቻል አለብን። ግብር ከፋዮች እዚህ መምጣት መቻል አለባቸው። እያንዳንዱን ነገር መነጋገር ያስፈልጋል። ለምሳሌ ቀደም ብለው ሲያነሱት አገልግሎት አሰጣጥን ማቅለል አለብን። አሰራር ስርዓቱን ግልጽ ማድረግ መቻል አለብን። ግብር ከፋይ አሁን በእርግጥ ስልጠና ይሰጣል። በዚህ ተቋም ደግሞ በዚህ ክፍል ደግሞ ውይይት መደረግ አለበት። ችግሮች መነሳት መወያየትና መፈታት አለባቸው። ይሄ ግልጽነት በግብር ከፋይና በገቢዎች መካከል ወይም በግብር ሰብሳቢው መካከል ካልተፈጠረ አሁን የምንላቸው ችግሮች ይቀጥላሉ። ከስር ያለው ልከፍል አልችልም የሚለው ሰው ከተቋሙ ጋር እያንዳንዱን ነገሮች ስቴፕ ባይ ስቴፕ አብሮ እየሰራ ግልጽነት ከፈጠረ ይህንን ጥያቄ ሊያነሳበት አይችልም። በእርግጥ ሩቅ ከሆነና ያለውን ችግር ማስረዳት የማይችል ከሆነ ደግሞ ከስሮ ሊከፍል የሚችልበት ነገር ይኖራል። ስለዚህ ግልጽ መሆን መቻል አለበት። ብዙ ጊዜ ይነሳል ሂሳብ አያይዞቻችን እያንዳንዷ ነገር ስቴፕ ባይ ስቴፕ ከተቋሙ ጋር እስከሚሰራ ድረስ በግልጽነት ከተቋሙ ጋር መሄድ መቻል አለበት የሚለውን ሀሳብ እንወስዳለን። ክሊር ካልሆነ ተጠያቂነት ስለሚመጣ የሚቀርቡ ሰነዶች የማያስረዱ ከሆነ ልክ ካልሆኑ ይሄ ጫና አሁንም ይቀጥላልና እዚህ ክፍል ላይ ይህንን አድርገን መቀጠል መቻል አለብን የሚለውን መማማር አለብን የሚለውን ሀሳብ እኔ ወስዳለሁ። ምናልባት እንደ መጨረሻ እንግዲህ ይህንን ፖድካስት በቀጣይነት እንዴት ይዘነው ነው የምንሄደው? ግብር ከፋዮችስ ይህንን ፖድካስት ማወቃቸው ምን ያህል አስፈላጊ ነው የሚለውን ጠቅለላ አድርገው ቢያነሱ ደስ። ይህ ፖድካስት እንግዲህ የሁላችንም ድምፅ ነው። የታክስ ሰብሳቢው ብቻ ሳይሆን የግብር ከፋዩ ድምፅ ነው፣ የምሁራኑ ድምፅ ነው። ስለ ሀገር ያገባኛል የሚለው ሰው ድምፁን የሚያሰማበትና ሀገራችንን እንትን ስናደርግ ስርዓታችንን እያስተካከልን መሄድ አለብን። ሰዎች ግብር በመክፈል ምክንያት እንዲቸገሩ አንፈልግም። ብዙ ጊዜ እንዲህ አይነት ችግሮች ሊቃለሉ ይፈልጋቸዋል። ስለዚህ ድምፁን ማሰማት አለበት። የት ያሰማ? ከዚህ በፊት የነበረን ዋን ዌይ ነው። በጋዜጣ እናወጣለታለን፣ እንለቀዋለን። በሶሻል ሚዲያዎቻችን እናወጣለን፣ በቲቪዎች እናስተላልፋለን፣ በብሮድካስት ሚዲያ እናስተላልፋለን። አሁን ግን እንነጋገር ነው። ስንነጋገር የማስተላለፍ ብቻ ሳይሆን የግብር ከፋዩን ድምፅ መስማት ያስፈልጋል።
ግብር ከፋዩ ምንድነው የሚለው? አገልግሎት አሰጣጥ ላይ ምን ተቸገረ? ምሁራኑ ደግሞ ያለው ችግር ምንድነው ብለው ለኛ ሊያሳዩን ይገባል። ግብር ከፋዩ እዚህ ጋር ቁጭ ብለን መነጋገር አለብን። ይሄን መድረክ ስንከፍት ለዚህ ነው ቁጭ ብለን እንድንነጋገር። ጥያቄዎች ሊመለሱ ይገባቸዋል። ሀገር ትመልሳለች ይሄን ጥያቄ። ማን ነው የሚመልሰው? እኛ ምን መልሰው ጥያቄ አለ፣ ምሁራኑ የሚመልሱት ጥያቄ አለ፣ ግብር ከፋዩ የሚመልሰው። ታማኝ ግብር ከፋዮች እኮ በስርዓት ውስጥ ሄደው ልምዳቸውን እዚህ ማካፈል አለባቸው። እንዴት ነው ሂሳባቸውን የያዙት? ይሄ ሂሳብ ትምህርት የመዝገብ አያያዝ አካውንቲንግ ትምህርት ነው። የአካውንቲንግ እውቀት ይጠይቃል። ይሄ እውቀት ያላቸው ሰዎች ይሄን ያስተምራሉ። የህግ እውቀት ይጠይቃል። የህግ እውቀት ያላቸው ሰዎች እዚህ ያስተምራሉ። አሁን እነኚህ እውነተኛ ታሪኮችን ልናቀርብበት ይገባል። ሰዎች እንዴት ነው ወደ መቀጫ የሄዱትም ቢሆን ወደ መቀጫ የሄዱት ምንድነው? ያን ስህተት ለምን ሌላው ሰው ይደግማል? ሊደግም አይገባውም። አንዱ ዜጋ ተሳሳተ፣ ተቀጣ፣ ሌላው ዜጋ በዛ ውስጥ መሄድ የለበትም። አንዱ የተጠቀመውን ያንን እየተጠቀመ ይሄድ አለበት። ሐሳብ የምንለዋወጥበት ነው። እውነተኛ ታሪኮችን የምናቀርብበት ነው። የህዝብ ድምፅ እንሰማለን። ይህ እንግዲህ የገቢዎች ሚኒስቴር ፕሮግራም ብቻ አይደለም፣ የዜጎች መድረክ ነው። እንወያይበታለን። አገልግሎት አሰጣጡን ለማቀላጠፍ ምንድነው የሚሰራው የሚለው ለማሳወቅ፣ ማንም ሰው ወደ ቅጣትና ወደ ችግር ሄዶ ድርጅቱን እየዘጋ እንዲወጣ አንፈልግም። ስለዚህ ግብር ሰብሳቢው ሰራተኛም ቀረብ ብሎ ስለ ግብር ከፋዩ ማወቅ አለበት። ያገባናል፣ ይጨንቀናል። እነሱ በትክክል እንዲሄዱ ነው እንጂ የምንፈልገው እንዲወድቁ አንፈልግም። ስራቸው እንዲቀጥል ነው የምንፈልገው። ስራቸው ሲቀጥል ነው እኛ ገቢ የምንሰበስበው፣ ሀገር ገቢ የምትሰበስበው። ይሄ የሁላችን ጉዳይ ነው እንጂ የእነሱ ጉዳይ ብቻ አይደለም። ይሄን የምንሰራው ግን ተከባብረን ተደጋግፈን፣ ግብር የጋራ ጉዳይ እንጂ ይህ የተቋሙ የሚኒስቴር መስሪያ ቤቱ ጉዳይ የኛ የነሱ ጉዳይ የማያገባን አይደለንም። ይክፈሉ እንጂ የነሱ ንግድ ጉዳይ እንደፈለገው የምንልም አይደለንም። ስለዚህ ሰዎች ወደዚህ እየመጡ ሊወያዩ ውይይቶችንም ሊያዩ ይገባል ማለት ነው። ይሄንን በጣም ለዜጎቻችን ለግብር ከፋዩ ካለ ክብር አንጻር ነው ይሄንን የከፈት ነው። ስለዚህ አገልግሎት አሰጣጥ ችግሩን የውስጥ አመራሩም እኮ እየሰማ ይሄዳል። ስለዚህ ሰው ጥያቄዎቻቸውን የግድ እዚህ መምጣት ብቻ አይደለም፣ ሁሉን ሰው በ8199 በኮል ሴንተር በኩል መላክ አለባቸው። ይሄ ጥያቄዎች አሉ። እነኚህን ጥያቄዎች ደግሞ እኛ እንሰበስባለን። ይሄ ነው ስራችን፣ ይሄ ነው ዓላማችን። የግብር ከፋዩን የስራ ህይወት ቀለል ስናደርግ ገቢ አሰባሰባችን ያድጋል። ተልኳችንም እኮ ይሄ ነው። አዲ የመጀመሪያ ተልኮ በአዋጅ የተሰጠን ምንድነው? በፈቃደኝነት ግብራቸውን እንዲከፍሉ ማድረግ ነው እንጂ ቀጥቅጡ አይደለም እኮ። ይሄንን ሰራተኛ በሙሉ ማወቅ አለበት። ይሄ የገቢዎች ሚኒስቴር ድምጽ ነው፣ የሀገር ድምጽ ነው እንጂ ዝም ብሎ ግብር ከፋይን በማጉላላት መሰብሰብ አይፈለግም። ከዚህ ዕውቀት ውስጥ የሌሉ ሰራተኞቻችን መውጣት አለባቸው። ግብር ከፋዩን ማክበር አለባቸው። ገና ሲጀመር አጭበርባሪ ነው ብሎ ማሰብ የለባቸውም። ያላወቀው ነገር የግብር ህግ እኮ በጣም አልበርት አንስታይን በጣም ከባዱና አስቸጋሪው ዕውቀት ቢኖር ስለ ታክስ ነው ይላል። ስለዚህ በጣም አስቸጋሪ ነው። ይሄን አስቸጋሪ ነገር እኮ በጋራ እየተወያየን እያቀለልን መሄድ አለብን እንጂ ግብር ከፋዩን ሌላ እኛ ሌላ፣ ሁላችንም የአንድ ዜጎች ነን። ስለዚህ ቀንና ሌሊት የሚሰሩትን የራሳቸውን ድርሻ ወስደው የመንግስትን ድርሻ፣ የሀገርን ድርሻ፣ የህዝብን ድርሻ ብቻ እንዲያመጡ እንጂ እነሱ የራሳቸውን ድርሻ ለሀገር እንዲሰጡ አይፈለግም። እንዲህ አይነት ማድረግ ራሱ ትክክል አይደለም። ያለ አግባብ መሰብሰብ፣ ትንሽም መሰብሰብ፣ ከሚገባውን በላይ መሰብሰብ ትክክል አይደለም። ትክክል የሆነውን በህግና በህግ የተደነገገችዋን ብቻ መክፈል ያስፈልጋል። ልክ ነው። ግልጽነት መፈጠር አለበት ነው። አሁን ይህ ሀሳብ በሙሉ እንግዲህ ሲጨመቅ ግብር ከፋዮቻችን ማወቅ ያለባቸውን ነገር በሙሉ ማወቅ መቻል አለባቸው። ምክንያቱም ብዙ ባለማወቅ የሚፈጠሩ ስህተቶች አሉ። እነዛ ደግሞ ንግዳቸው ላይ ወይም ደግሞ ስራቸው ላይ ጫና ያመጣባቸዋል። መታለፍ የሌለባቸው ነገሮች ሊሆኑ ስለሚችሉ፣ በተመሳሳይ ደግሞ በትንንሽ ስህተቶች እያደጉ እነዛ ስህተቶች አላስፈላጊ ሰዎች ጋር ያንን ችግር ለመፍታት ከተቋሙ ይልቅ በውጭ ካሉ ሰዎች ጋር የሚደረግ ግንኙነት ደግሞ እየባሰ ደግሞ ነገ ድርጅታቸውን እስከ ማጣት ድረስ የሚያደርሳቸው ነገር ይመጣል። ይሄ ሲነሳ ግብር ከፋይ ከግብር ሰብሳቢው ተቋም ጋር አብረን እንስራ የሚለውን ያንን ደግሞ ግልጽነትን እንፍጠር። ቅድምም የተቋሙ ተልእኮ ብለው አንስተውታል። መሰብሰብ ያለብንን ነገር ስንሰበስብ የሰለጠነ የሰው ኃይል ያስፈልጋል። እንደዚሁም ደግሞ ዘመናዊ አሰራር ስርዓት ያስፈልጋል። ግልጽ የሆነ የኮሚኒኬሽን ስርዓት ያስፈልጋል። እነዚህ ሲሆኑ ግብር ከፋዩን ብቻ አይደለም የምንከታተለው፣
በተቋማችን ስር ያሉ ያላግባብ ግብር ከፋዩን የሚያንገላቱ ሰዎች በሙሉ ከዚህ ስርዓት እንዲቆጠቡ እናደርጋለን ማለት እነዛ ሰዎች ወደፊት ይመጣሉ ማለት ነው። ምክንያቱም አንድ እየሆነ ሲመጣ ግብር ከፋይና ተቋሙ ከዚህ ውጭ እየሰሩ ያሉ ሰዎች ብቻቸውን ነው የሚቀሩት። እነዛን አጥርቶ ሰላምን ለመፍጠር ግብር ከፋዩ እፎይ ብሎ ወደ ስርዓቱ እንዲመለስ የሚያስችሉ አሰራሮችንም ለመተግበር ያስችላልና በእኛም ተቋም ውስጥ ያሉ አስቸጋሪ ነገሮችንም ለማውጣት ግልጽ ለማድረግና እርምጃ ለመውሰድ አስፈላጊ ስለሆነ እንግዲህ እዚህ ተገኝታችሁ ውይይት እናድርግ፣ እያንዳንዷን ነገር ከተቋሙ ጋር አብሮ መስራት አስፈላጊ ነው የሚለውን ሀሳብ እዚህ ላይ ወስዳለሁ። ምናልባት በመጨረሻ እንግዲህ በመጨረሻ ማስተላልፈው ምክንያቱም ይሄ የጀመርነው ፕሮግራም እንጂ በስፋት የምንሄድበት ነው። ስለዚህ ሁሉም ሰው የዚህ ፕሮግራም ባለቤት ከሆነ መሳተፍ አለበት። ቅድም እንዳልኩት ዩቲዩቦቻችንን የእኛን የገቢዎች ሚኒስቴር ቻናሎችን በደንብ እናሳውቃለን። እዛ ውስጥ መግባት አለበት። ቴሌግራም ግሩፕ ላይ መግባት አለበት። ፌስቡክ ላይ መግባት አለበት። ዩቲዩብ ላይ መግባት አለበት። በ8199 እየደወለ መግባት አለበት። መሳተፍ አለበት። ኢትዮጵያ በልጆቿ ጥረት ትቆማለች፣ ታድጋለች፣ ትበለጽጋለች። ስለዚህ በዚህ አይነት ሁኔታ ነው። በእኛ ነው እንጂ የምትበለጽገው በልመና እንድትበለጽግ አንፈልግም። ወጪዋን በገቢዋ የምትሸፍን ሀገር ማየት ነው ያለነው። ስለዚህ አሁን ስለ ቁጥር በላይ ነው። ይሄን ብር ሰበሰብን ይሄን ያ አይደለም የሚያስጨንቀን። እኛ ትሪሊየን ሰበሰብን ቢሊየን ሰበሰብን አይደለም፣ ከትሪሊየን ባሻገር ነው። ከዛ ባሻገር ነው የምናየው። ገንዘቡ ሳይሆን ወጫችንን በገቢያችን የማንሸፍን ከሆነ ከልመና የሚያወጣን ከሆነ ትሪሊየን ኳትሪሊየን ትርጉም የለው። ከልመና መውጣት አለብን ነው። የምንወጣው ደግሞ በራሳችን ነው። በራሳችን ስንወጣ ደግሞ ኢትዮጵያ ሀብታም ነች። ግብር የታክስ ሞራሉ ሰው ማደግ አለበት። ለሀገሬ ነው ብሎ መነሳት አለበት። ስለዚህ ይሄ ፕሮግራም የጋራችን ነው። በፕሮግራም የምንመራው ስለሆነ ማለት ነው። ተከታታይ በፕሮግራም ልክ ሞጁላር ስልጠና ብለን ለግብር ከፋዩ እንደምንሰጠው ሁሉ አሁንም ይሄ ተከታታይነት ያለው ትምህርት የሚሰጥ ግንዛቤ የሚፈጥር በተለይም ችግሮች በሆኑ ጉዳይ ላይ የሚያወራ ስለሆነ ሁሉም መጥቶ እጅ ለእጅ ተያይዘን ስለ ግብር እንወቅ፣ የግብር እውቀታችን እናሳድግ። አብረን የማናድግ ከሆነ ለብቻችን ልናድግ አንችልም። ስለዚህ ሁላችንም እንምጣና በጋራ እንስራ። የጋራ ሀገር ነው። ስለዚህ ይሄ የገቢዎች ሚኒስቴር ብቻ ሳይሆን የጋራ መድረክ ነው። እንድትሳተፉ ሁሉንም በትህትና ጠይቃለሁ። አዴ በጣም አመሰግናለሁ። መልካም። አቶ በፍርዱ መሰረት እንግዲህ በገቢዎች ሚኒስቴር የኮሚኒኬሽን ዳይሬክቶሬት ዳይሬክተር፣ በዚህ መልኩ እንግዲህ ፖድካስታችን ተጀምሮ ደግሞ ከግብር ከፋዮቻችን ጋር እንዴት አብረን እንስራ፣ እያንዳንዱ ነገር ላይ እንዴት ግልጽነት እንፍጠር፣ እንዲሁም ደግሞ የግብርን ውጤት እንዴት እናሳይ የሚለው ሀሳብ ላይ እንግዲህ በዚህ መልኩ ተጀምሯል። በቅርቡም ያሰብናቸው ነገሮች አሉ። ስለዚህ ከእርሶ በላይ ጥሪ ላደርግ አልችልም። ሁሉም ተጋባዥ ነው እዚህ ብዬ አስባለሁ። ተመልካቾቻችን ከኛው ጋር እንድትሰሩ በዚሁ አጋጣሚ መልእክታችን እያስተላለፍን የዛሬ ቆይታችን የተከታተላችሁትን ይመስል ነበር። ፕሮግራሙ በመምራት ደግሞ አዳነውበት አብሬያችሁ ቆይታ አደረግኩ። በቀጣይ ሳምንት በተለያዩ ርዕሰ ጉዳዮች በተመሳሳይ ሰዓት የምንገናኝ ይሆናል። እስከ ሳምንት መልካም ጊዜ ይሆንላችሁ። ጤና ይስጥልኝ።